ለነገሮች ሁሉ ፈጣን የሆነ የቁጣ፣ የድንጋጤ፣ የመገረም፣ የሐዘንና የመሳሰሉት አይነት ምላሾች መስጠት የደም ግፊትን በድንገት በመስቀል ለልብ ድካምና ለስትሮክ ተጋላጭነትን በ300% እንደሚጨምር ታውቃላችሁ? በተለይ በዚህ ዘመን የአኗኗር ዘይቤ ሁላችንም በማናውቀው የስሜት ጦርነት ውስጥ ተዘፍቀናል። በማህበራዊ ሚዲያ በሚረጩ ትንኮሳዎችና ሐሳቦች፣ በሥራ ቦታ በሚሰነዘሩ ትችቶችና በየቀኑ በሚገጥሙን ጥቃቅን ግጭቶች ሳቢያ አእምሯችን ሁልጊዜም የአደጋ ወይም ኢመርጀንሲ ምልክት እንዲያስተላልፍ ተገዷል። ይህ በሰበብ አስባቡ ስሜታዊ መሆን ተራ የባህሪ ችግር አይደለም። ይልቁንም በሰውነታችን ውስጥ የሚፈነዳ አደገኛ የኬሚካል ቦምብ ነው። ስሜታችንን መቆጣጠር ሲያቅተንና በሁኔታዎች ስንነዳ አእምሯችን ኮርቲሶልና አድሬናሊን የተባሉ የጭንቀት ሆርሞኖችን ያለማቋረጥ እንዲያመርት እናስገድደዋለን። ይህ ሂደት በረጅም ጊዜ ውስጥ አእምሯችንን ከመመረዝ አልፎ የሰውነታችንን የተፈጥሮ መከላከያ ስርዓት ወይም ኢሚዩን ሲስተም ሙሉ በሙሉ ያወድመዋል። ከሁሉ በላይ የሚያስደነግጠው እውነታ ደግሞ ስሜታዊ መሆን ለሞት የሚዳርጉ በሽታዎች ዋነኛ ምንጭ መሆኑ ነው። በመግቢያ እንዳነሳሁት ለጥቃቅን ነገሮች ስሜታዊ መሆን የደም ግፊትን በድንገት በመስቀል ለልብ ድካምና ለስትሮክ ተጋላጭነትን በ300% ይጨምራል። ከዚህም በላይ የማያቋርጥ ስሜታዊ መረበሽ የአንጎላችንን የማስታወስና የማሰብ ክፍል ወይም ሂፖካምፓስ እያሳነሰ በመሄድ ለመርሳት ችግርና ለከፋ የአእምሮ ዝግመት ወይም ዲሜንሻ ይዳርጋል። ስለዚህ ስሜታዊ አለመሆን የቅንጦት ምርጫ ሳይሆን በዚህ በታወከ ዓለም ውስጥ በሕይወት ለመቆየት የምታደርጉት ትልቁ የህልውና ትግል ነው። እናም ከዚህ ቀጥሎ በማንኛውም ግፊትና ውጥረት ውስጥ ብትሆኑም እንኳ ስሜታዊ ላለመሆንና አእምሯችሁን ለመቆጣጠር የሚያስችሉ 10 እጅግ ጥልቅና ሳይንሳዊ ቴክኒኮችን እነግራችኋለሁ። እነዚህ ቴክኒኮች በስነ ልቦናው ዓለም የታወቁና እጅግ ውጤታማ የሆኑ ናቸው። ስኬታማ መሪዎች፣ ስፖርተኞችና የጦር አዝማቾች የሚጠቀሙባቸውን ስልቶችንም ለማካተት ሞክሬያለሁ። አሁን ወደ መጀመሪያው ቴክኒክ እንለፍ። ይህ the 5 second rule ይባላል። አንድ የሚያስቆጣ ንግግር ሲሰነዘርባችሁ ወይም ያልተጠበቀ መጥፎ ዜና ስትሰሙ አእምሯችሁ ወዲያውኑ ምላሽ ለመስጠት ይቸኩላል። በዚህ ቅጽበት በአንጎላችሁ ውስጥ ያለው የስሜት ማዕከል ወይም ሊምቢክ ሲስተም የላይኛውን አስተዋይ የአእምሯችሁን ክፍል ወይም ፕሪፍሮንታል ኮርቴክስ ለተወሰነ ጊዜ ከስራ ውጭ ያደርገዋል። ይህንን መጥፎ አዙሪት ለመስበር የመጀመሪያውና ቀላሉ ቴክኒክ ምንም አይነት ምላሽ ከመስጠታችሁ በፊት ሆን ብላችሁ ለ5 ሰከንድ ያህል ዝምታን መምረጥ ነው። ይህች አጭር ጊዜ በስሜት የተነሳሳውንና አጥፊ ሊሆን የሚችለውን ጥሬ ምላሽ አቀዝቅዛ አስተዋዩ አእምሯችሁ ጉዳዩን እንዲመረምረውና ሚዛናዊ ምላሽ እንዲያዘጋጅ እድል ትሰጠዋለች። ዝምታችሁ ደካማነት ሳይሆን ስሜታችሁን በቁጥጥር ስር የማዋል ትልቁ የኃይል መገለጫችሁ ነው። በእነዚህ 5 ሰከንዶች ውስጥ አትኩሮታችሁን ከውጨኛው ጥቃት ወደ ውስጣዊ ትንፋሻችሁ አዙሩት። በጥልቀት ወደ ውስጥ መተንፈስ ኦክሲጅን ወደ አንጎላችሁ እንዲሄድና የጭንቀት ሆርሞኖች እንዲቀንሱ ያደርጋል። ይህ ቴክኒክ በስነ ልቦናው ዓለም የግንዛቤ ክፍተት ወይም ኮግኒቲቭ ጋፕ በመባል የሚታወቅ ሲሆን በክስተቱና በእናንተ ምላሽ መካከል ነፃ የሆነ የውሳኔ ቦታ ይፈጥራል። ስሜታዊ የሆኑ ሰዎች ወዲያውኑ ይናገራሉ፣ ወዲያውኑ ይቆጣሉ። ነገር ግን አእምሯቸውን የገዙ ሰዎች ይህችን አጭር ዝምታ እንደ ጋሻ በመጠቀም ለክፋት ክፋትን ሳይሆን ለማስተዋል ማስተዋልን ይመልሳሉ። በ5 ሰከንድ ውስጥ የምትመርጡት ዝምታ የብዙ ዓመታትን ግንኙነት ከመፍረስ ስማችሁንም ከመበላሸት ያድነዋል። ይህ ደግሞ ኮግኒቲቭ ሪፍሬሚንግ ይባላል። አንድ እጅግ የሚያበሳጭ ወይም የሚያስቆጣ ጉዳይ ሲገጥማችሁ ስሜታዊ የምትሆኑት ያ ክስተት በእናንተ ላይ እንደደረሰ የግል ጥቃት አድርጋችሁ ስለሚሰማችሁ ነው። ይህ ቴክኒክ ግን ራሳችሁን ከክስተቱ አውጥታችሁ እንደ አንድ የውጭ ታዛቢ ወይም ተመልካች እንድትሆኑ ያደርጋችኋል። በስነ ልቦና ጥናት መሰረት አንድን ነገር ከሩቅ ሆኖ እንደሚያይ ሰው ስንመለከተው በአእምሯችን ውስጥ የሚፈጠረው የጭንቀትና የቁጣ መጠን በከፍተኛ ሁኔታ ይቀንሳል። ለምን እንዲህ ያደረገብኝ ከሚል ጠባብ ስሜት ወጥታችሁ ይህ ሰው ለምን እንዲህ ሊናገር ቻለ፣ ምን አይነት ችግር ውስጥ ቢሆን ነው ብላችሁ በጥንቃቄ ስትተኩት አእምሯችሁ ከስሜታዊነት ወደ ተንታኝነት ይሸጋገራል።
በዚህ ጊዜ ሁኔታውን የምታዩት በቁስላችሁ ሳይሆን በንጹህ አእምሯችሁ ይሆናል። ይህንን ቴክኒክ በተግባር ለመለማመድ በዛች አስቸጋሪ ቅጽበት ውስጥ ሆናችሁ ይህ ሁኔታ ከሆነ ጊዜ በኋላ ለምሳሌ ከአንድ ዓመት በኋላ ምን ትርጉም ይኖረዋል ብላችሁ ራሳችሁን ጠይቁ። በአብዛኛው ዛሬ የሚያበሳጭን ነገር በረጅም ጊዜ እይታ ውስጥ ትርጉም አልባ ሆኖ እናገኘዋለን። ስሜታችሁን እንደ ማዕበል፣ ራሳችሁን ደግሞ እንደ ባህር ቆጥሩት። ማዕበሉ በባህሩ ላይ ይነሳል እንጂ ባህሩ ሊያናውጠው አይችልም። ይህ አይነቱ የአስተሳሰብ ለውጥ በኒውሮሳይንስ ሰልፍ ዲስታንሲንግ ተብሎ የሚጠራ ሲሆን ስሜታችሁን ከማንነታችሁ እንድትለዩ ይረዳችኋል። ስሜታችሁን ስትቆጣጠሩት ሳይሆን ስታስተውሉትና ርቃችሁ ስታዩት በሁኔታዎች የመበለጥ ዕድላችሁ እየጠበበ ይሄዳል። አንድ ሰው ሲጮህባችሁ ወይም ያላግባብ ሲተቻችሁ አእምሯችሁ ወዲያውኑ የሚረዳው ጥቃት እየደረሰብኝ ነው ብሎ ነው። ነገር ግን ይህ ቴክኒክ የሰዎችን ቁጣና ክፉ ንግግር እንደ የግል ጥቃት ሳይሆን እንደ ግለሰቡ ውስጣዊ ሕመም እንድታዩት ይረዳችኋል። በስነ ልቦና ጥናት ኮግኒቲቭ ኢምፓቲ ተብሎ የሚጠራው ይህ ስልት የሌላውን ሰው ስሜት እንድትጋሩ ሳይሆን ለምን እንዲህ ሊሆን ቻለ ብላችሁ በምክንያታዊነት እንድታዩት ያደርጋችኋል። የሰዎች ክፋት ከእናንተ ማንነት ጋር ሳይሆን ከራሳችሁ ያልተፈታ የውስጥ ቀውስ፣ ፍርሃት ወይም የበታችነት ስሜት ጋር የተያያዘ መሆኑን ስትረዱ በእነሱ ላይ የመቆጣት ስሜታችሁ ይጠፋል። ይህን ቴክኒክ ስትጠቀሙ የሚሰነዘርባችሁን ቃላት እንደ መረጃ እንጂ እንደ ፍርድ አትቁጠሩት። አንድ ሰው አንተ የማትረባ ሰው ነህ ቢላችሁ ያ ንግግር የእናንተ ማንነት አይገልጽም። ይልቁንም ተናጋሪው በዛች ቅጽበት ያለበትን መጥፎ የስሜት ደረጃና የግል ስብዕናውን ወይም ማንነቱን ይገልጻል። ኒውሮሳይንስ እንደሚነግረን የሌላውን ሰው ስሜት በንቃት መተንተን ስንጀምር በአንጎላችን ውስጥ ያለውና ለቁጣ ተጋላጭ የሆነው ክፍል ይረጋጋና ከፍተኛው የማሰቢያ ክፍላችን ስራውን ይረከባል። ቁጣውን ወደ ጥያቄ በመቀየር ይህ ሰው ምን እያመመው ቢሆን ነው እንዲህ የሚጮኸው ብላችሁ ስታስቡ የእናንተ አእምሮ ከግጭቱ ነፃ ሆኖ በበላይነት ይመለከታል። ስሜታዊ አለመሆን ትልቁ ሚስጥሩ የሌሎችን መርዛማ ስሜት የኔ ነው ብሎ አለመቀበል ነው። ስሜታዊ ስንሆን አእምሮአችን ብቻ ሳይሆን አካላችንም አብሮ ይለወጣል። ልባችን በፍጥነት ይመታል፣ ጡንቻዎቻችን ይወጣጠራሉ፣ አተነፋፈሳችንም ይቆራረጣል። በኒውሮሳይንስ ጥናት የሰውነትና የአእምሮ ግብረ መልስ ወይም ባዮፊድባክ ሉፕ ተብሎ የሚጠራው ሕግ እንደሚነግረን አካላችን ስሜታዊ ምልክቶችን ወደ አእምሮአችን ሲልክ፣ አእምሮአችን ደግሞ በምላሹ ይበልጥ እንዲቆጣ ወይም እንዲጨነቅ ያደርገዋል። ይህ አራተኛው ቴክኒክ ግን ሆን ብለን አካላዊ ሁኔታችንን በመቀየር አእምሮአችንን እንዲረጋጋ ትዕዛዝ የምንሰጥበት ነው። ለምሳሌ አንድ የሚያስቆጣ ነገር ሲገጥማችሁ ሆን ብላችሁ ትከሻችሁን ዘና ማድረግ፣ እጃችሁን መዘርጋትና ጥልቅ ትንፋሽ መውሰድ ስትጀምሩ አእምሮአችሁ አደጋ የለም የሚል መረጃ ይደርሰውና የቁጣ ሆርሞኖችን ማመንጨት ያቆማል። ይህንን ቴክኒክ ውጤታማ ለማድረግ በስነ ልቦናው ዓለም የፓራሲምፓቴቲክ ነርቭ ወይም ፓራሲምፓቴቲክ ነርቨስ ሲስተም ማነቃቂያ የሚባለውን ዘዴ ተጠቀሙ። ይህንን ቴክኒክ ውጤታማ ለማድረግ በስነ ልቦናው ዓለም የፓራሲምፓቴቲክ ነርቭ ማነቃቂያ የሚባለውን ዘዴ ተጠቀሙ። ይህ ማለት በጭንቀት ጊዜ የሚፈጠረውን የሰውነት ውጥረት በንቃት ማላላት ማለት ነው። ለምሳሌ ድምፃችሁን ዝቅ አድርጋችሁ ቀስ ብላችሁ መናገር ስትጀምሩ አእምሯችሁ በስሜት የመነዳት ዕድሉ በከፍተኛ ሁኔታ ይቀንሳል። ቁጣ በሰውነት ውስጥ እንደ እሳት ነው። እሳቱን ለማጥፋት ደግሞ ቀዝቃዛና የረጋ አካላዊ እንቅስቃሴ ያስፈልጋል። አካላችሁን መቆጣጠር ስትችሉ አእምሯችሁ ለስሜታዊ ግፊቶች እጅ መስጠት አቅሙ ይዳከማል። በዚህም ምክንያት በማንኛውም ውጥረት ውስጥ ሆናችሁ የተረጋጋ ስብዕና እንዲኖራችሁ ያስችላችኋል። ይህ ደግሞ ቴምፖራል ዲስታንሲንግ ይባላል። አንድ የሚያበሳጭ ወይም የሚያስጨንቅ ነገር ሲገጥመን አእምሯችን ያንን ቅጽበት ብቻ በትልቁ አጉልቶ እንዲታየን ያደርጋል። ይህ አምስተኛው ቴክኒክ ግን በስነ ልቦና ጥናት የጊዜ መራራቅ ተብሎ የሚጠራ ሲሆን ስሜታዊ በምንሆንበት ቅጽበት ራሳችንን 3 ጥያቄዎችን እንድንጠይቅ ያዘዘናል። ይህ አሁን ያጋጠመኝ ሁኔታ ከ10 ደቂቃ በኋላ ምን ይሰማኛል? ከ10 ወር በኋላስ? ከ10 ዓመት በኋላስ? የሚሉ ናቸው። ኒውሮሳይንስ እንደሚነግረን ወደፊት ስለሚመጣው ጊዜ ማሰብ ስንጀምር በአንጎላችን ውስጥ ያለው
ለረጅም ጊዜ እቅድ ኃላፊነት ያለው ክፍል ወይም ፕሪፍሮንታል ኮርቴክስ ይነቃቃል። ይህ ደግሞ በወቅታዊ ስሜት ተገፋፍተን የምንወስደውን አጥፊ እርምጃ በከፍተኛ ሁኔታ ይገታዋል። ይህንን ቴክኒክ ስትጠቀሙ አብዛኛው ዛሬ ትልቅ መስሎ የሚታያችሁ ችግር ከ10 ወር በኋላ ትዝታ እንኳን እንደማይሆን ትረዳላችሁ። ስሜታዊ መሆን ማለት የጊዜ እይታን ማጣትና ለጊዜያዊ ስሜት የዘላለም ዋጋ መክፈል ነው። ለምሳሌ በአንድ ሰው ንግግር ተናዳችሁ መጥፎ ቃል ከመናገራችሁ በፊት ያ ንግግር ከ10 ቀን በኋላ፣ ከ10 ወር ወይም ከ10 ዓመት በኋላ የሚኖረውን ፋይዳ አስቡት። ውጤቱ ዜሮ መሆኑን ስትረዱ አእምሯችሁ ለዛ ዋጋ ለሌለው ጉዳይ ስሜታዊ ኃይል ማባከኑን ያቆማል። የጊዜ መለኪያን መጠቀም በትንሽ ኩሬ ውስጥ እንደተናወጠ ማዕበል መሆንን ትታችሁ እንደ ሰፊው ውቅያኖስ የረጋ ማንነት እንዲኖራችሁ ያደርጋል። ይህንን ጥበብ ደግሞ በእንግሊዘኛው ኔም ኢት ቱ ቴም ኢት ይሉታል። አንድ ኃይለኛ ስሜት ማለትም ቁጣ፣ ቅናት ወይም ፍርሃት ውስጣችሁን ሲያናውጠው አእምሯችሁ በዛ ስሜት ተውጦ ምን እንደሆነ ሳይለይ በደመ ነፍስ እንዲመራ ያደርገዋል። ይህ ስድስተኛው ቴክኒክ ግን አሁን ምን እየተሰማኝ ነው ብላችሁ ራሳችሁን እንድትጠይቁና ያንን ስሜት በቃላት እንድትሰይሙት ያዘዛችኋል። ኒውሮሳይንስ እንደሚያረጋግጠው አንድን ስሜት አሁን መበሳጨት እየተሰማኝ ነው ወይም አሁን የበታችነት ስሜት እየተሰማኝ ነው ብላችሁ ስትሰይሙት በአንጎላችሁ ውስጥ ያለውና ለስሜት መረበሽ ተጠያቂ የሆነው አሚግዳላ እንቅስቃሴውን ወዲያውኑ ይቀንሳል። ስሜቱን በስም መጥራት ብቻ ስሜቱ በእናንተ ላይ ያለውን ኃይል በግማሽ እንዲቀንስ ያደርገዋል። ይህንን ቴክኒክ ስትጠቀሙ እኔ ተናድጃለሁ ከማለት ይልቅ አሁን የቁጣ ስሜት እየተሰማኝ ነው የሚለውን አገላለጽ ተጠቀሙ። ይህ መጠነኛ የቃላት ለውጥ በስነ ልቦናችሁ ውስጥ ትልቅ ልዩነት ይፈጥራል። ምክንያቱም ስሜቱ የእናንተ ማንነት ሳይሆን በእናንተ ውስጥ የሚያልፍ ጊዜያዊ ክስተት መሆኑን አእምሯችሁ እንዲረዳ ያደርገዋል። ቃላት ስሜትን የመግራት አስማታዊ ኃይል አላቸው። ስሜታችሁን በሚገባ መግለጽ ስትችሉ በስሜታችሁ የመነዳት ዕድላችሁ በእጅጉ ይጠባል። አንድ በጣም የሚያናድድ ሁኔታ ሲገጥማችሁ አእምሯችሁ ወዲያውኑ ለዛ ጥቃት አጸፋዊ ምላሽ ለመስጠት ይነሳሳል። ይህ ቴክኒክ ግን የኔ የረጅም ጊዜ ማንነት ምንድነው የሚለውን ጥያቄ እንድታስቀድሙ ያዘዛችኋል። በስነ ልቦና ጥናት የእሴት ማረጋገጫ ወይም ሰልፍ አፍርሜሽን ተብሎ የሚጠራው ይህ ስልት ስሜታዊ በሆናችሁበት ቅጽበት ውስጥ ሆናችሁ እንደ አንድ ጨዋ ታጋሽና ስኬታማ ሰው ምን አይነት ምላሽ መስጠት ይኖርብኛል ብላችሁ እንድታስቡ ያደርጋችኋል። ኒውሮሳይንስ እንደሚነግረን ከፍ ያለ የሞራል እሴታችንን ማሰብ ስንጀምር በአንጎላችን ውስጥ ያለውና ለስሜታዊ ግልፍተኝነት ተጠያቂ የሆነው ክፍል ኃይሉ ይቀንሳል። ትኩረታችሁ ከሚያናድዳችሁ ሰው ወደ እናንተ ክብርና መርህ ሲዞር በስሜት የመሸነፍ ዕድላችሁ በእጅጉ ይጠባል። ይህንን ቴክኒክ ስትጠቀሙ ስሜታችሁን ከግብረ ገብነታችሁ ጋር አታጋጩት። ለምሳሌ በሥራ ቦታ አንድ ሰው ቢሰድባችሁ አጽፋውን መመለስ ያንን ሰው ማሸነፍ ሳይሆን የእናንተን ፕሮፌሽናል ማንነት ማርከስ መሆኑን ተረዱ። ስሜታዊ መሆን ለሌሎች ሰዎች ቁልፋችሁን አሳልፎ መስጠት ነው። እነሱ ሲቆጡ እናንተም የምትቆጡ ከሆነ የእናንተ ስሜት በእነሱ ቁጥጥር ስር ነው ማለት ነው። ነገር ግን በምንም አይነት ሁኔታ ውስጥ ሆናችሁ ለራሳችሁ በሰጣችሁት መርህ የምትመሩ ከሆነ የሌላው ሰው ክፋት የእናንተን ሰላም ሊነጥቅ አይችልም። ትልቁ ድል ሌላውን ሰው ማሸነፍ ሳይሆን በማንኛውም ግፊት ውስጥ ሆናችሁ የራሳችሁን ማንነት ሳትቀይሩ መቆየት ነው። ይህ ስልት ደግሞ ኢንቫይሮንመንታል ዲታችመንት ይባላል። በሚያበሳጭ ውይይት ወይም አስቸጋሪ ሁኔታ ውስጥ ሆናችሁ ስሜታችሁ ወደ ከፍተኛ የቁጣ ደረጃ ሲደርስ አእምሯችሁ በዛ አካባቢ ባሉ ነገሮች ሁሉ መነቃቃት ወይም ስቲሙሌሽን ውስጥ ይቆያል። ይህ ስምንተኛው ቴክኒክ ግን ለተወሰነ ጊዜ ከአካባቢው መራቅ የሚለውን ስልታዊ እርምጃ እንድትወስዱ ያዘዛችኋል። በስነ ልቦና ጥናት ኮግኒቲቭ ኢንተራፕሽን ተብሎ የሚጠራው ይህ ስልት ከአካባቢው በመራቃችሁ ብቻ አእምሯችሁ ለአሚግዳላ የሚልከው የአደጋ መረጃ እንዲቆም ያደርገዋል። ለምሳሌ በቢሮ ውስጥ ከአንድ ሰው ጋር እየተጨቃጨቃችሁ ከሆነ ይቅርታ አሁኑኑ ተመልሼ እመጣለሁ በማለት ተነስታችሁ ወደ ውጭ መውጣት ወይም ፊታችሁን በቀዝቃዛ ውሃ መታጠብ በአንጎላችሁ ውስጥ ያለውን የቁጣ ዑደት በቅጽበት ይሰብረዋል። ይህንን ቴክኒክ ስትጠቀሙ ርቀታችሁ ሽሽት ሳይሆን ወይም ፍርሃት ሳይሆን ስልታዊ ማፈግፈግ መሆኑን እወቁ። ኒውሮሳይንስ እንደሚነግረን አካባቢያችንን ስንቀይር አእምሯችን
አዲስ ምስላዊ መረጃዎችን ለማቀናጀት ሲል የቀድሞውን ስሜታዊ ግፊት ወደ ጎን ይገፋዋል። ጥቂት እርምጃዎችን መራመድ ወይም ንጹህ አየር መተንፈስ የልብ ምታችሁ እንዲረጋጋና የጭንቀት ሆርሞኖች እንዲቀንሱ ያደርጋል። ስሜታዊ በሆናችሁበት ቦታ ላይ ቆማችሁ የምትሰጡት ማንኛውም ምላሽ በስሜት የተበከለ ይሆናል። ነገር ግን አካባቢውን ቀይራችሁ ስትመለሱ ሁኔታውን የምታዩበት መነጽር ይለወጣል። ያኔ በስሜት ሳይሆን በብልሃት መጋፈጥ ትችላላችሁ። አንድ በጣም የሚያበሳጭ ወይም የሚያሳቅቅ ሁኔታ ሲገጥማችሁ አእምሯችሁ ሁኔታውን እጅግ ቁም ነገርና አደገኛ አድርጎ ይስለዋል። ይህ ዘጠነኛው ቴክኒክ ግን በዛች አስቸጋሪ ቅጽበት ውስጥ ሆናችሁ ሁኔታውን በውስጣችሁ በፌዝ ወይም በቀልድ መልክ እንድታዩት ያዘዛችኋል። አንዳንድ የኒውሮ ሳይንስ ጥናቶች እንደሚያመለክቱት መሳቅ ወይም ነገሮችን በፌዝ መመልከት በአንጎላችን ውስጥ ኢንዶርፊን የተባለውን የደስታ ሆርሞን እንዲመነጭ ያደርጋል። ይህ ሆርሞን ደግሞ ለቁጣና ለጭንቀት ምክንያት የሚሆነውን ኮርቲሶል የተባለውን ሆርሞን ወዲያውኑ ያመክነዋል። ቀልድ ስንጠቀም ሁኔታው በእኛ ላይ ያለውን የስነ ልቦና የበላይነት ይሰብረዋል። ይህንን ቴክኒክ ስትጠቀሙ ቀልዱ በሌላው ሰው ላይ የሚሰነዘር መሆን የለበትም። ይልቁንም በሁኔታው ላይ ያለ የውስጥ የአስተሳሰብ ጨዋታ መሆን አለበት። ለምሳሌ አንድ ሰው በቁጣ ሲጮህባችሁ ያንን ሰው እንደተቆጣ ሕፃን ልጅ ወይም በቲያትር መድረክ ላይ እንደሚጮህ ተዋናይ አድርጋችሁ በልባችሁ አስቡት። ይህ አይነቱ አመለካከት በስነ ልቦናው ዓለም የሁኔታውን ክብደት መቀነስ ወይም ዲስከሌሽን ተብሎ የሚጠራ ሲሆን የእናንተን አእምሮ ከስሜታዊነትና ከቁጣ ቀጠና አውጥቶ ወደ ሰላማዊ ምልከታ ያመጣዋል። ስሜታዊ አለመሆን ማለት ሁሉንም ነገር እንደ ሞትና ሽረት አድርጎ አለማየት ማለት ነው። ነገሮችን ቀለል አድርጋችሁ ስታዩ ስሜታችሁም አብሮ ይረጋጋል። ይህ የመጨረሻው ቴክኒክ አውትካም ኦቨር ኢጎ ይባላል። አንድ እጅግ የሚያበሳጭና የሚያናድድ ሁኔታ ሲገጥማችሁ አእምሯችሁ ወዲያውኑ ክብሬን ላስጠብቅ ወይም ለዚህ ሰው ተገቢ ምላሽ ልንገረው በሚል የስሜት ትልህ ውስጥ ይገባል። ይህ የመጨረሻው ቴክኒክ ግን ከዚህ ንግግር ወይም ድርጊት በኋላ ምን አይነት ውጤት ማግኘት እፈልጋለሁ የሚለውን ጥያቄ እንድታስቀድሙ ያዘዛችኋል። የኒውሮሳይንስ ጥናቶች እንደሚነግሩን ትኩረታችንን ከእልህ ወደ ውጤት ስናዞር በአንጎላችን ውስጥ ያለውና ለስሜታዊ ግልፍተኝነት ተጠያቂ የሆነው ክፍል ኃይሉ ይቀንሳል። ለምሳሌ ከሥራ ባልደረባችሁ ጋር እየተከራከራችሁ ከሆነ ግባችሁ እሱን ማሸነፍ ሳይሆን ስራው በሰላም እንዲጠናቀቅ መሆን አለበት። ውጤቱን ስታስቀድሙ ለጊዜያዊ ስሜት ዋጋ መስጠት ትርጉም አልባ መሆኑን አእምሯችሁ ይረዳል። ይህንን ቴክኒክ ስትጠቀሙ ስሜታችሁን ለረጅም ጊዜ ጥቅማችሁ መስዋዕት ማድረጋችሁን እንደ ሽንፈት ሳይሆን እንደ አሸናፊነት ቁጠሩት። በስነ ልቦናው ዓለም ስትራቴጂክ ሰልፍ ሬጉሌሽን የሚባለው ይህ ስልት ስኬታማ ሰዎች በከፍተኛ ጫና ውስጥ ሆነው ትክክለኛ ውሳኔ እንዲሰጡ ይረዳቸዋል። ለጊዜው ዝም ማለት ወይም ራስን ዝቅ ማድረግ ነገ ለሚመጣው ትልቅ ስኬት መንገድ የሚከፍት ከሆነ ያንን ማድረግ የጥንካሬ መገለጫ ነው። ስሜታዊ መሆን ለጊዜያዊ እርካታ ሲባል የነገን ዕድል ማበላሸት ነው። ውጤትን ማስቀደም ግን የነገውን ትልቅ ድል ዛሬ ላይ ሆኖ ማረጋገጥ ነው። አእምሯችሁን ለውጤት አስገዙት። ያኔ ስሜታችሁ ለእናንተ ታዛዥ ይሆናል። በአጠቃላይ ስሜትን መግዛት ማለት ለአካባቢያዊ ግፊቶች እጅ አለመስጠትና የውስጥ ሰላምን በማንኛውም ዋጋ ማስከበር ማለት ነው። የኒውሮሳይንስ ጥናቶች እንደሚነግሩን አእምሯችንን በሰለጠነ መንገድ እንድንጠቀምበት ስናደርግ ለቁጣና ለድንጋጤ የሚጋልበን አሚግዳላ ኃይሉ እየቀነሰ ይሄዳል። ይልቁንም በብስለትና በብልሃት የሚመራው የአእምሯችን ክፍል የበላይነቱን ይይዛል። ይህ ደግሞ በሥራ በንግድና በማህበራዊ ግንኙነታችን ውስጥ የማይናወጥ ግርማ ሞገስና ተሰሚነትን ይሰጠናል። አስተውሉ፣ ዓለም በጩኸትና በሁከት ብትሞላም የእናንተ ዝምታና መረጋጋት ግን ትልቁ የጥንካሬያችሁ መገለጫ ነው። ማዕበሉን ማስቆም ባትችሉ እንኳ መርከባችሁን በሰከነ መንፈስ የመንዳት ጥበቡ በእጃችሁ ነው። ዛሬ የምትወስኑት ስሜታዊ አልሆንም የሚል ውሳኔ ነገ ለሚገነባው ጠንካራና ስኬታማ ማንነታችሁ መሰረት ነው። ራስን ማሸነፍ ከሁሉ በላይ ላቅ ያለው ድል ነው። ለዛሬ ከዚህ ጋር ይብቃኝ። እስካሁን አብራችሁኝ ለነበራችሁ ከልብ አመሰግናለሁ። በሌላ ጊዜ በሌላ ሐሳብ እስክንገናኝ ሰላሙ ሁሉ ከእናንተ ጋር ይሁን።